እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት ለኛ ብሎ ተሰቀለ በመሰቀሉም ሕይወት አገኘን ተደረገልን ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። አሁን የምንገኘው የሁሉዎች ጎጆ በሆነው በመቄዶንያ በጎ አድራጎት ማህበር ግቢ ውስጥ ነው። ደመራው እንዲህ አምሯል ተዘጋጅቷል። አዳራሽም ሌላ ዝግጅት አለን። የአዳራሹን ዝግጅት ተመልክተን ወደ ደመራው ወደ ችቦ ማብራት ፕሮግራሙ እንመጣለን። አብራችሁን ቆዩ። እንግዲህ እንደምታዩት አምረው ተዘጋጅተው እየጠበቁን ነው። መዘምራን ይዘምራሉ፣ አባቶች ያሸበሽባሉ። እኛም የዛ ተካፋይ እንሁን፣ አብረን እንቆይ። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ አበባ 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 እሰይል በሉ ተገኘ መስቀሉ እልል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እልል በሉ ተገኘ አይሁድ በቅናት መስቀሉን ቀብረው ቢከርኑት እንኳን በቆሻሻቸው ጌታን መቃወም ስለማይችሉ ይኸው ተገኘ መጣ መስቀሉ እሰይል በሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ ደግሞ ኪራኮስ አበባ ሽማግሌው እሌኒን መራት አበባ በደመራው ጌታ በሱ ላይ አበባ በመሰቀሉ ጢሶ ሰገደ አበባ ወደ መስቀሉ እሰይል በሉ ተገኘ 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 መስቀሉ እሰይል በሉ ተገኘ
እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት ስለ መዝሙሩ የልዑል እግዚአብሔር ስም የተመሰገነ ይሁን። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንግዲህ በመቄዶንያ ከ8500 በላይ ተገልጋዮች በ52 ቅርንጫፎች ይገኛሉ። ይህ ሁሉ የሆነው ደግሞ በኢትዮጵያ ሕዝብ እገዛ በኢትዮጵያ ሕዝብ እርዳታ ነውና የረዳችሁን ያገዛችሁን ሁሉ እናመሰግናለን። መቄዶንያ ከዚህም በላይ ብዙዎችን መርዳት ብዙዎችን ማገዝ ዓላማውና ስራው ስለሆነ በኢትዮጵያ ንግድ ባንክ እንዲሁም በተለያዩት ባንኮች በግል ባንኮች ሁሉ በ7979 መቄዶንያ ማገዝ ትችላላችሁ። ስለዚህ ስለምታረጉልን ስለምታግዙን ስለምታበረታቱን ሁሉ ምስጋናችን ሁሉ ጊዜም የላቀ ነውና እናመሰግናለን። በመሐላችን አንድ እንግዳ አሉ። ስለ ነገረ መስቀሉ በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ የወንጌል መምህር ከኛ ጋር ቆይታ ያደርጋሉ። ያንን ተከታትለን እንመለሳለን። እሰይ እልል በሉ ተገኘ መስቀሉ 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 የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶቼ አረጋውያን፣ በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለብርሃነ መስቀሉ በሰላምና በጤና ጠብቆ አደረሳችሁ አደረሰን። ገብረ ሰላም በደመ መስቀሉ ሐዋርያው ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቆላስይስ ምዕራፍ 1 ከቁጥር 19 ላይ ያለ ኃይለ ቃል ነው። ገብረ ሰላም በደመ መስቀሉ በመስቀሉ ደም ሰላምን አደረገ ብሎ ነው የሚናገረው። ስለ መስቀል ስናስብ አንደኛ ጌታችን ኢየሱስ ክርስቶስ ለኛ ለልጆቹ የከፈለውን ዋጋ እናስባለን። መስቀል ሲባል መከራ ማለት ነው። መከራ መድኃኒታችን ኢየሱስ ክርስቶስ በሰው ላይ የተፈረደውን በሰው ላይ ያለውን ሸክም ለማቃለል የኛን ዕዳ ተሸክሞ በመስቀል ላይ ወጣ፣ ደሙን አፈሰሰ። በዛም ደም በሰማያውያንና ምድራውያንን ከራሱ ጋር ያስታርቅ ዘንድ ይላል ሐዋርያ ቅዱስ ጳውሎስ። ምድራውያንና ሰማያውያንን ከራሱ ጋር ያስታርቅ ዘንድ የሞቱትንም በሕይወትም ያሉትን ከራሱ ጋር አስታርቆ ኑ ሀቤ ብሩካኑ ለአቦዬ ዓለም ሳይፈጠር ወደ አዘጋጅሁላችሁ መንግስት ወደኔ ኑ መንግስትን ትወርሱ ዘንድ ወደኔ ኑ ብሎ የተናገረውን ለሰው ልጅ ለመስጠት እኛ የምንሞተውን ሞት ራሱ ሞቶ ምክንያቱ ደግሞ ከጌታችን ከኢየሱስ ክርስቶስ ልደት በፊት ብዙ ደም ፈሷል። የእንስሳት ደም ፈሷል። የርግቦች ደም ፈሷል። የፈሰሱት ደም ሁሉ ከእግዚአብሔር ጋር ዓለምን ማስታረቅ ስላልቻለ ራሱን መስዋዕት አድርጎ
በደሙ ፈሳሽነት ይዋጀን ዘንድ ይገዛን ዘንድ ራሱን ሰጥቶ በመስቀል ላይ ተሰቅሎ ደሙን አፍሶ ከራሱ ጋር አስታረቀን። ክብርና ምስጋና ለስሙ ይሁን። በዚህ ደም ሰላምን አደረገ። ዓለም ሰላም አልነበረችም። ታማ ነበረ፣ በስቃይ ውስጥ ነበረች፣ አምላኩን አጣለችና በጨለማ ውስጥ ነበረች። ስለዚህ ክርስቶስ ለዓለም ሁሉ ብርሃን ይሆንለት ዘንድ ለዓለም ሁሉ ብርሃን ይበራ ዘንድ ራሱን አሳልፎ ሰጠ። ብርሃኑ አምላክ አነ ውእቱ ብርሃኑ ለዓለም ያለው አምላክ እኔ የዓለም ብርሃን ነኝ ያለው አምላካችን እኔ የዓለም መድኃኒት ነኝ ያለው ክርስቶስ በመስቀል ላይ ራሱን አሳልፎ ሰጥቶ በመስቀሉ ደም ሰላምን አደረገ አለ። በመስቀል ላይ ያ የፈሰሰው ደም ስለኔና ስለናንተ ኃጢአት ስለ ዓለሙ ሁሉ ኃጢአት ፈሰሰ። ስለዚህም ያ ደም በመፍሰሱ ምክንያት ዓለሙ ሁሉ ድኖ ከክርስቶስ ጋር ታረቀ፣ ከራሱም ጋር እድል ፈንታችን እንዲሆን አደረገልን። ምስጋና ለስሙ ይሁን። መስቀልን ስናስብ አንድም የጌታን መከራ እናስባለን፣ ሁለተኛም የሱን ርኅራኄ ቸርነትን እናደንቅበታለን። ስለዚህ ይህ ድንቅ የሆነበትን ቅዱስ መስቀል ደሙ የፈሰሰበት ቅዱስ መስቀል ታምራትን ያደርጋል፣ ድውያንን ይፈውሳል፣ ጎባጣዎችን እንዲቃኑ ያደርጋል፣ ሽባዎችን ይተረትራል፣ ለምጻሞችን ያነጻል። ስለዚህ ክርስቶስ ያደረገው ያ ሰላም በዓለም ሁሉ ይነገር ነበርና ዝናው ሁሉ በዓለም ሁሉ ይወራ ነበርና ይሄንን መልካም በጎ ተአምር ተመልክተው ከተአምራቱ መሳተፍ ወይም ደግሞ ተአምራቱን ማድነቅ የተሳናቸው ዲያብሎስ ያደረባቸው በጎ ነገርን የሚጠሉ መስቀሉን አንስተው ቀብሮታል። ታሪኩን የምታውቁት ነው። እኔ የምናገረው ዛሬ የምናከብረው ሁላችንም በተስፋ የምንጠብቀው በጉጉት የምንጠብቀው በየዓመቱ የምናከብረው ታላቅ የዳመራ በዓላችን ዓለም ሁሉ በእኛ የተደነቀበት ወይም ደግሞ እኛን ያወቀበት በኦርቶዶክሳዊነታችን በበዓላችን እኛን የተረዳበት ያወቀበት ትልቁ በዓላችን የምናከብረው በዓል ስለሆነ ይህንን ስናስብ አንደኛ የጌታን መከራ እናስባለን፣ ሁለተኛ ደግሞ የመስቀሉ መገኘትን ነው። የመስቀሉ መገኘት እንደምታውቁት ይሄን መስቀል ታምረኛውን መስቀል የሚያድነውን መስቀል ሐዋርያው ቅዱስ ጳውሎስ እንደተናገረ መስቀሉን ለሚያምኑት መድኃኒት ነው፣ ለማያምኑት ደግሞ ሞኝነት ነው እንዳለ ሞኝነት የሆነባቸው የጌታችን የኢየሱስ ክርስቶስ ድንቅ ሥራ በዓለም ላይ የሰራው ሥራ ሞኝነት የሆነባቸው ያልተረዱት መስቀሉን አንስተው ቀበሩት። ምክንያቱም ሙታንን ከመቃብር ስለሚያስነሳ የእግዚአብሔርን ታምር መቅበር አይቻልም። እግዚአብሔር የሚሰራውን ድንቅ ሥራ መደበቅ አይቻልም። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ የተሰራ ቤት መሰወር አይቻለውም ብለዋል። አዎ እርሱ ዓለምን የያዘ ነው። ኩሉ ሕዝብ ውስጥ ሄዱ አሐዘ ዓለም በእራሁ ዓለምን በመዳፉ የጨበጠ አምላክ ነው። ነገር ግን እነሱ ቢቀብሩት እርሱ የሚያስነሳበትን የተቀበሩትን ሰዎች የሚያስነሳበት መንገድ አያጣምና ሁሉ በእጁ ያለ ነውና ሁሉን የሚያድን አምላክ፣ ሁሉን የሚመለከት አምላክ፣ ሁሉን ያዘኑትን የሚያጽናና አምላክ፣ የተቅበዘበዙትን የሚያረጋጋ አምላክ ነውና ንግሥት እሌኒን አነሳስቶ በዘመኗ ድንቅ ሥራ እንድትሰራ ያ ድንቅ ሥራ ደግሞ ለትውልድ ትውልድ እንዲተላለፍና እኛ ሁላችንም እንድናከብር ሆኖ በዛም ምክንያት ዛሬ ተሰብስበናልና በድጋሜ እንኳን አደረሳችሁ።
ንግሥት እሌኒ ታሪኳን እንደምታውቁት የጌታን የኢየሱስ ክርስቶስን መስቀል ከተቀበረበት ቦታ ለማውጣት ስለተስላ ነበረ። ሁሉ ጊዜም ታስቦ ነበረ። እግዚአብሔር በፈቀደላት ጊዜ ተነሳስታ ወደ ኢየሩሳሌም ሄዳ መስቀሉ ወደ ተቀበረበት ስፍራ ላይ ለመድረስ ብዙ መከራ አሳልፋለች። ብዙ ስቃይ ደርሶባታል። ብዙ ነዋይ ገንዘብን አፍሳለች። ነገር ግን በደረሰች ጊዜ ክራኮስን አገኘች፣ ሽማግሌውን አገኘች፣ አማከረችው። መስቀሉን ለማውጣት ነበር ብላ ባማከረችው ጊዜ ፈራት፣ ደነገጠ። ምክንያቱም ስለ መስቀሉ ማንሳት፣ ስለ መስቀሉ ዝና ማውራት ወንጀል ስለነበረ መስቀሉ እንዳይታወቅ ቆሻሻ ተጥሏል። እሱም የተጣለው ቆሻሻ 3 ተራሮችን አህለዋል። ስለዚህ ከ3ቱ ተራሮች ንግሥት እሌኒ አንደኛ ላይ መሆኑን ተረድታለች። ምን ማድረግ እንዳለባት ግን ጭንቀት ገብቷታል። ምክንያቱም 3ቱንም ተራራ መቆፈር እጅግ በጣም ከባድ ነው። ብዙ ዓመታትን የሚፈጅ ነው። እንዲሁም በከንቱ መልፋትም ሊሆንባት ነው። ስለዚህ አዋቂ ማማከር ግድ ነው። ተራራ በሆነባቸው ጊዜ፣ ኑሮ ተራራ በሆነባቸው ጊዜ፣ መከራ በሆነባቸው ጊዜ ወደ አባቶቻችሁ ቀርባችሁ ምን ላድርግ ብላችሁ ማማከር ግድ ነው። ይሄንንም ከንግሥት እሌኒ እንማራለን። ስለዚህ እግዚአብሔር አምላክ እኛን ልጆቹን የሚባርክበት የሚያድንበት እኛን ልጆቹን ወደ ራሱ የሚያቀርብበት መንገድ ብዙ ነው። እግዚአብሔር አፈሩን መድኃኒት ያደርገዋል። እግዚአብሔር ውሃውን መድኃኒት ያደርገዋል። እግዚአብሔር ሰውን ለሰው መድኃኒት ያደርጋል። ስለዚህ በሞኝነት የተያዛችሁ ሰዎች እግዚአብሔር አትችልም እያላችሁት ነው። ነገር ግን እኛ እግዚአብሔር ሆይ ትችላለህ እንለዋለን። አዎ እግዚአብሔር ይችላል። አንዱን ድሃ ሲያደርግ አንዱን ባለጸጋ ሲያደርግ እግዚአብሔር ተሳስቶ አይደለም፣ ድንቅ ስራው ይገለጽ ዘንድ ነው። በዚህ በዮሐንስ ወንጌል ላይ እንዲህ የሚል ቃል አለ። አይነ ስውር የነበረ ማየት የማይችል ከተወለደበት ጊዜ ጀምሮ ምንም አይን የሌለው ያንን ደቀ መዛሙርቱ በተመለከቱ ጊዜ ባዩ ጊዜ ይህ ሰው በምን ምክንያት አይነ ስውር ሆኖ ተወለደ? በቤተሰቦቹ ወይስ በራሱ ኃጢአት ነው ብለው በጠየቁት ጊዜ ምን አለ? እሱም ቤተሰቦቹም ወይም ዘመዶቹ ኃጢአት አልሰሩም፣ የእግዚአብሔር ድንቅ ስራው በእርሱ ይገለጽ ዘንድ ነው አለ። ክብርና ምስጋና ለአምላካችን ይሁን። የእግዚአብሔር ስራ ድንቅ ስራ ነው፣ በእርሱ ይገለጽ ዘንድ አንዱን ድሃ አንዱን ሀብታም ሊያደርግ ይችላል። ያላችሁ ሀብት ያላችሁ በሀብት ማማ ላይ የተቀመጣችሁ እግዚአብሔር በብዙ መንገድ የባረካችሁ ሀብታችሁን ለዛ ለምስኪኑ እንድታደርጉ ነው። ያንን የተቀበረውን ሰው በማጣት የተነሳ በችግር የተነሳ ዘመን የከዳውን ቀን የከዳውን ሰው ቀና እንድታደርጉ ነው፣ እንድትፈልጉ ነው። መስቀሉን ለመፈለግ ገሰገሰች ንግሥት እሌኒ፣ አማከረችው ምን ማድረግ እንዳለባት። ታዲያ ንግሥት እሌኒ ተስፋ አልቆረጠችም። ስታማክረው አሁን እንጨቶችን ሰብስበሽ በአንድ ላይ አድርገሽ በእሳት ታነጂዋለሽ፣ ከዛም በኋላ ዕጣን ትጨምራለሽ። ያ ዕጣን በጨሰ ጊዜ ወደ ሰማይ ወጥቶ ተመልሶ መስቀሉ ወዳለበት ያመለክትሻል አላት። ክብርና ምስጋና ለአምላካችን ይሁን። እጹም ነው፣ ድንቅ ነው የእግዚአብሔር ስራ። አዎ ሁሉ ይታዘዝለታል። ጭሱ ይታዘዝለታል፣ ድንጋዩ ይታዘዝለታል። የማይታዘዘው የለም፣ ምክንያቱም በመዳፉ ያለ ነውና። ስለዚህ አሁን የእግዚአብሔር ስራ አይደረግም ብላ አልተጠራጠረችም። የተመከረችውን አደረገችው። እንጨቱን ሰበሰበችው፣ ደመረችው። ከዛም በኋላ በእሳት አቀጣጠለችው፣ ዕጣኑንም ጨመረችው። ያ ሽማግሌ እንደመከራት እንዳላት ጭሱ ወደ ሰማይ ወጣ። ከዛም ጭሱ ለመስቀሉ ሰገደ። ክብር ምስጋና ለአምላካችን ይሁን።
ይህንን በማሰብ አንድም ስለ መስቀሉ ስናስብ የጌታን መከራ እናስባለን ብያችኋለሁ። ሁለተኛም የመስቀሉ መገኘት ይሄ ዳመራ የጌታ መስቀል ያለበትን ቦታ ስላመለከታት አባቶቻችን ስራ ሰርተው ለኛ የሚሆን የምንባረክበትን ድንቅ ስራውን የምንናገርበትን የእግዚአብሔር እጹብ ድንቅ ስራ ብለን የምናመሰግንበትን ስራ ሰርተው ዳመራ በየዓመቱ ደምረን ከዓለም በተለየ መልኩ የራሳቸው የሆነ ክርስቲያኖች በሙሉ የራሳቸው የሆነ ስርዓት ሊኖራቸው ይችላል። ነገር ግን የኛ የኢትዮጵያውያኑ በጣም የተለየ ነው። በዓለም ላይ እንዲህ አይነቱ ስርዓት አማኙም የማያምነውም በአንድነት ተሰብስቦ የሚያከብረው ሀገራዊ በዓል ብቻ ሳይሆን በአሁኑ ሰዓት ዓለም አቀፋዊ በዓል ሆኖ ዛሬ ሁላችንም ደምቀንበት በመስቀሉ ተውበንበት አሸብርቀንበት እንገኛለን። ለአባቶቻችን ምስጋና ይግባቸው። ታዲያ ቁፋሮ እንደምታውቁት የተጀመረው በመስከረም 16 ቀን ነው። በዚህም የተነሳ ደመራ ደምረን በዓሉን እናከብራለን። የጌታችን የኢየሱስ ክርስቶስ መስቀሉ እንዲገኝ ቁፋሮ የተጀመረበት ከዛም በኋላ መጋቢት 10 ቀን መገኘቱንም አባቶቻችን እንድናከብር አዘዋል። እናከብራለን። ክብርና ምስጋና ለአምላካችን ይሁን። መስቀሉን ስናከብር ማድረግ የሚገባን ነገር ቢኖር በጎ ስራ መስራት ነው። በጎ ስራን የሚሰራ ሰው ሁሉ ጊዜ መንገዱ ሁሉ እንቅፋት ሊሆን ይችላል። ምክንያቱም ቀደም እንዳለው ያ መስቀል የተቀበረበት ምክንያት የጌታ መስቀል የተቀበረበት ምክንያት ተአምርን ስለሚሰራ ነው። ንግሥት እሌኒም ባገኘችው ጊዜ ድውያኑ ተሰብስበው ያ መስቀል ባረፈባቸው ጊዜ ከሶስቱ መስቀሎች አንዱ የጌታ መስቀል መሆኑን የተረዳችው በድውያን ላይ ባሳረፈችው ጊዜ ድውያኑ ከተኙበት ሲነሱ አይታ የጌታ መስቀልን ለየችው። ስለዚህ በጎ ስራ በምትሰሩበት ጊዜ ምናልባት እንቅፋት ሊገጥመን ይችላል፣ መከራ ሊገጥመን ይችላል። ነገር ግን መስቀሉን ማሰብ ነው። መስቀል ማለት መከራ ነው። ያንን መስቀልን ተሸክሞ የማይከተለኝ ለኔ ሊሆን አይችልም ይላል ቃሉ። መስቀልን ተሸክሞ የማይከተለኝ ማለት ሀብት ያሳሳል ወገኖች። ስለ መስቀሉ ብላችሁ ስለ ክርስቶስ ስለከፈለላችሁ ዋጋ ብላችሁ ከሀብታችሁ ቀንሳችሁ ለነዳያን ስትሰጡ ነው። ይህም ያንን የሰይጣን የስስት መንፈስን መቃወም ነው። ሁለተኛም ታመምኩ ብሎ እግዚአብሔርን አለመክዳት ነው። ሃይማኖትን ጠብቆ ስርዓተ ቤተ ክርስቲያንን ጠብቆ መጓዝ ነው። ስለዚህ በክርስትና ሕይወት ውስጥ ክርስትና ማለት ራሱ መከራን የሚጠራ ነው። ምክንያቱም እኛ ተስፋ የምናደርገው ሰማያዊ መንግስትን እንጂ ይሄንን ምድራዊ ኑሮን ስላልሆነ እኛ ሕይወታችን ኑሯችን ሰማያዊ ነው ይላል ሐዋርያው። ስለዚህ እኛ የምንኖረው በዚህ በምድር ላይ ሳይሆን ይሄ ምድር የክራይ ቤት ነው፣ ጥለነው የምንሄደው ነው። በዚህ በሚጠፋው ሀብታችን በዚህ በሚጠፋው ዓለም ውስጥ ሆነን ያንን ሰማያዊውን ቤታችንን መስራት እንችላለን። መስቀልን ስንፈልግ ዋጋን እንመለከትበታለን። ሐዋርያው ቅዱስ ጳውሎስ እንዳለው በማይጠፋ ዋጋ ተገዝታችኋል ይላል። በማይጠፋ ዋጋ፣ ያ ዋጋ ምድራዊ ዋጋ ቁሳቁሶች ወይም ማዕድኖች አይደለም፣ ወርቅ አይደለም፣ ወይም እንቁ አይደለም። ያ ዋጋ የክርስቶስ ደም ነው፣ የተገዛንበት የተወዳጀንበት እግዚአብሔር እኛን ንጹህ ያደረገበት ያ የክርስቶስ ደም ነው። ስለዚህ ደሙ የፈሰሰው ዋጋ ምንድነው? ዋጋ ለኛ ለኃጢአት ስርየት ይሆነን ዘንድ ዋጋ ነው። ምክንያቱም ቅድም ብለናል፣ ማንም ዋጋ
ከፍሎ ዓለምን ከእግዚአብሔር ጋር የተጣለውን ዓለም ከክርስቶስ ከእግዚአብሔር ጋር ሊያስታርቅ ስላልቻለ ያንን የልጅነትን መንፈስ መልሶ ሊያሰጠን ስላልቻለ ክርስቶስ ዋጋ ከፈለ። ከክርስቶስ ጋር ለመኖር ዋጋ መክፈል ይጠይቃል ማለት ነው። ምን አልኳችሁ? ከክርስቶስ ጋር ለመኖር ዋጋ መክፈል ይጠይቃል። የጉልበት ዋጋ፣ የመልካም አስተሳሰብ ዋጋ፣ የአስራት በኩራት ዋጋ፣ ነዳያንን የመርዳት ዋጋ። ምክንያቱ ደግሞ በዚህ በመጽሐፍ ምሳሌ ላይ እንዲህ ይላል። በምዕራፍ 9 ቁጥር 17 ላይ ለነዳያን ቸርነትን የሚያደርግ ሰው ለእግዚአብሔር ያበድራል ይላል። አያችሁ? ለነዳያን በጎ የሚያደርግ ሰው በመስቀሉ ስር ሆኖ ክርስቶስ ሆይ ለኔ ዋጋ ከፈልክልኝ፣ እኔ ደግሞ ከበታች ያለውን አነሳሁ፣ ስለዚህ አስበኝ ብሎ በእምነቱ ወደ እግዚአብሔር የሚጣራ ሰው አባነ ብለን የምንጠራበትን መንፈስ ጸጋ፣ የልጅነትን ጸጋ ሰጠን እንዳለው ሐዋርያው ቅዱስ ጳውሎስ። ስለዚህ በልጅነት መንፈስ ወደ እግዚአብሔር ቢጣራ አያችሁ ለእግዚአብሔር እያበደረ ነው። እርሱ ደግሞ ምን አለ? የበጎነቱን ዋጋ ይከፍለዋልና ይላል። ዛሬ በዚህ በምድር ላይ የምንሰራውን ዋጋ በሰማይ ነው የምናገኘው። በምድርም በጎ ስራ እናገኛለን። እግዚአብሔር ለክፉ ከሚያሳድዱን ጠላቶች እግዚአብሔር ይጠብቀናል። ለሚያሳድዱን ጠላቶች አሳልፈው አይሰጥንም። በጎ ስራን መስራት ለራስ ነው። አዎ ሰውን ለመርዳት ሰው መሆን በቂ ነው ብሏል ዶክተር አይደለ? አዎ ሰውን ለመርዳት ሰው መሆን በቂ ነው። እውነት ነው። ሰው ሆኖ በጎን የማስብ ከሆነ ለሚወድቀው ለሚያነባው የማያዝን ሰው ካለ ህሊናው ይሰራል ብሎ ማሰብ ያዳግታል። በጎ ነገርን የማያስብ በመቀኝነት የተመረዘ በዘረኝነት የተመረዘ መልካም ነገር በህሊናው የማይኖር ሰው ነው ማለት ያስቸግራል። ሰው መሆን ማለት በጎነት ነው፣ ቸርነት ነው፣ ርህራሄ ነው። ሰው መሆን ማለት የፈጣሪን ስራ ማድነቅ ነው። እግዚአብሔር የሚሰራው ስራ እጹብ ድንቅ ነው ብሎ አምላኩን ማመስገን ነው፣ ለአምላኩ መገዛት ነው። ሰውን ማፈር ነው፣ ፈጣሪውን መፍራት ነው። ሰው መሆን ማለት ፈጣሪውን በምን መንገድ ላግኝ ብሎ መጨነቅ ማሰብ ነው። ከዛም የተሰራውን ስርዓት መጠበቅ ነው። መጾም፣ መጸለይ፣ ወደ እግዚአብሔር ማመልከት ነው። ችግሮች በገጠሙን ጊዜ እግዚአብሔር ሆይ ችግራችንን አስወግድልን፣ አንተ ትችላለህና፣ የተቀበረውን ማውጣት ትችልበታለህና፣ አንተ ጥበበኛ አምላክ ነህ፣ እኛ ግን ደካሞች ነን ብለን ወደ እግዚአብሔር መጸለይ ነው። ሰው ማለት ይሄ ነው። ሰው መሆን ማለት አዎ የተጣሉትን ማስታረቅ ነው። ሰው መሆን ማለት በእንዲህ መልኩ በሚያስደንቅ ዓለም ሁሉ በተደነቀበት መልኩ የተቸገሩትን ሰብስቦ መመገብ ነው። ሰው መሆን ማለት ይህ ነው። እግዚአብሔር ሰው ያድርገን። ምክንያቱም እግዚአብሔር ይህን ጸጋ ለእያንዳንዳችን ካልሰጠን እኛ ስለፈለገን ብቻ ላናደርገው እንችላለን። እግዚአብሔር ለዚህ በጎ ስራ ዝግጁ ሲያደርገን፣ ልባችን ከእግዚአብሔር ጋር ሲገናኝ፣ ልባችን በጎ ነገርን ለመስራት ሲቃና፣ ልባችን ይሄንን ምድራዊ በልጭልጩን ዓለም እንደሚያልፍ ሲያቅና ሲረዳ፣ አዎ ተስፋ የምናደርገውን ሰማያዊቷን መንግስተ እግዚአብሔር ለማግኘት ይሄን በጎ ስራ እንሰራለን። የወደቁትን እናነሳለን፣ የሚያነቡትን እንባቸውን እናብሳለን፣ የታመሙትን ቀና እናደርጋቸዋለን። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ በራብ አበላችሁኝ፣ ብጠማም አጠጣችሁኝ፣ ብታረዝም አለበሳችሁኝ ብሎ ባላችሁ ጊዜ መቼ አገኘን መቼ ያደረግንልህ አሉት ይላል። በጣም የሚያስደንቅ ነው። እርሱም እንዲህ ይላቸዋል፣ ለነዚህ ለተናናሾቻችሁ፣ ለነዚህ ለታረዙት፣ ለነዚህ ጦም አዳሪዎች ስላደረጋችሁ ለኔ አደረጋችሁ ይላል። ክብርና ምስጋና ለአምላካችን የሆነ
ለዚህ ዓለምን በመዳፉ የጨበጠው አምላክ ደሃ ረዳችሁልኝ ስለዚህ ለኔ አደረጋችሁልኝ ይላል እጅግ የሚያስደንቅ ነው የሚያስገርም ነው ይሄን በጎ ስራ ሰርተን ሁላችንም መንግስቱን እንድንወርስ ታዲያ እግዚአብሔር ይሄን መንገድ አዘጋጀልን መንገዱ መስቀሉን መፈለግ ነው መስቀሉን መፈለግ ማለት ደግሞ አዎ ይሄ የጨበጥነው የምንድንበት ምልክታችን ክብራችን የሆነው መገለጫችን የሆነው በንግስት እሌኒ ተገንቷል ዛሬ ደግሞ በጎ ስራ ጠፋ ያ መስቀል በጎ ስራ ሰውን የሚፈውሰው የሚራራው በጎ ስራ የሚሰራው ለሰው የሚያለቅሰው የሚያስታርቀው በጎ ስራ ተቀበረ በአገራችን ላይ ተቀበረ ስለዚህ የቀበረው ዲያብሎስ ጥንጠላት ጠላታችን ከአምላካችን ከአባታችን ከኢየሱስ ክርስቶስ ወይም ከእግዚአብሔር ጋር ያጣላን ጥንጠላት ጠላታችን ነውና ይሄን በጎ ስራ ፈልገን እናገኘው መስቀሉን መፈለግ ማለት ይሄ ነው ይሄንን በመንፈልግበት ጊዜ በዓለም ዘንድ ልንጠላ እንችላለን እኔን በተከተላችሁ ጊዜ ዓለም ሁሉ ይጠላችኋል ጉዝጓዝ ጎዝጉዞ ቄጠማ ጎዝጉዞ አበባ ይዞ አይቀበላችሁም መከራ ይዞን ይቀበላችኋል ይላል እኔንም አሳዶኛል ከናንተ በፊት እኔን አሳዶኛል አለ እውነተኛ ሰው ስትሆኑ ዓለም ትቃወማችኋለች እውነትን ስትናገሩ ዓለም አይቀበላችሁም በተቃራኒ ነው የሚሄደው ስለዚህ የእውነት አምላክ እውነተኛው እግዚአብሔር እውነተኛው ዳኛ እውነተኛው ፈጣሪ እውነተኛው አዳኝ እውነተኛው አባት ወደ ሆነው ወደ አምላካችን ወደ ክርስቶስ ለመቅረብ ፍቃዱ ይሁንልን ነፃ መውጣት ማለት የክርስቶስ ህብረት ወይም የክርስቶስ ልጅ ሆኖ መኖር ነው ስለዚህ ልጅነታችን እንዲረጋገጥ አንድም በእምነት ሁለተኛም በስራ ዛሬ ማረጋገጥ አለብን የመዳን ቀን ዛሬ ነው ይላልና እግዚአብሔር አምላካችን ለሀገራችን ሰላሙን ያምጣ እግዚአብሔር ጸጋውን በረከቱን ለሁላችን ይስጠን ይሄንን በዓል እግዚአብሔር የበረከት ያድርግልን በዚህ በዓል ሁሉ ጊዜ እያከበሩ በሆነ ምክንያት ደግሞ ወይም በበሽታ ወይም በመከራ ወይም በስደት የተነሳ ማክበር ያልቻሉ ወገኖቻችንን እግዚአብሔር በደስታ እንዲያሳልፉ እንደገናም ደግሞ በጎ የሆነውን ሐሳባቸውን ሁሉ እንዲሞላላቸው እንዲያሳካላቸው ቅዱስ ፈቃዱ ይሁንልን እግዚአብሔር አብዝቶ ይባርካችሁ እግዚአብሔር አብዝቶ ይባርካችሁ እግዚአብሔር አብዝቶ ይባርካችሁ በዚህ ቦታ ያሉትን የታመሙትን ወገኖቻችንን እግዚአብሔር ይችላልና ፈውሱን ይላክላቸው እግዚአብሔር ይህን በጎ ስራ የሚሰራውን ወንድማችንን ቢንያምን ይጠብቅልን ረጅሙን ዕድሜ ይስጥልን ምክንያቱም እኔ ማድረግ አልችልም ይሄንን አልተሰጠኝም ወገኖቼ ለኔ የተሰጠኝ ጸጋ ማገልገል ነው ለሌሎችም ለአባቶቻችን በአውደ ምሕረቱ ቆሞ በመንበሩ ፊት ቆሞ ስብሐት ወክብር ይደሉ ብሎ ስሉስ ቅዱስን ማመስገን ነው ይሄ ለኛ አልተሰጠንም ማድረግ አንደኛ መሰጠት ይጠይቃል ብያችኋለሁ አሁን ለኛ ለሁላችን የተሰጠን ነገር ቢኖር ግን ያለንን ማካፈል ምን አልኳችሁ አዎ የተሰጠን ነገር ቢኖር ያለንን ማካፈል ያለውን ለማካፈል ዶክተር እንዳለው ሰው መሆን ብቻ በቂ ነው እግዚአብሔር አብዝቶ ይባርካችሁ መልካም በዓል በሉ ተገኘ መስቀሉ እሰይን በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት ከዚህ በመቀጠል ከአዳራሹ ወጣ ብለን አርቲስት ይገረም ደጀኔና አርቲስት ሸዊት ከበደ መቄዶንያ በውጭ የሚረዷቸውን በውጭ የሚያግዟቸውን ተገልጋዮች በስጦታ መልካም አዲስ ዓመት መልካም የመስቀል በዓል ብለው የሚያደርጉትን ፕሮግራም እንከታተላለን አብራችሁን ቆዩ እሰይን በሉ ተገኘ መስቀሉ የበዓል ፕሮግራማችን እንደቀጠለ ነው አሁን ደግሞ ወዴት ነው እንግዲህ ጉዞ እናደርጋለን ያው ከፍል ለፊት እንደምትመለከቱው እንግዲህ
የበዓል ስጦታ ተዘጋጅቷል። መቄዶንያ ግቢ ውስጥ ብቻ ሳይሆን ከግቢ ውጪ ያሉ መቄዶንያ የሚደግፋቸው የመቄዶንያ ቤተሰብ የሆኑ አሉ። ስለዚህ ነይ ወደዚህ። እንግዲህ ይሄ የበዓል ለመስቀል የተዘጋጀ ልዩ ስጦታ ነው ወይንም ደግሞ መስቀልን አብረን ከነሱ ጋር ለማሳለፍ የተዘጋጀ ነው። ዶሮዎቹ ራሱ ከመቄዶንያ ግቢ አንወጣም ያሉ ነው የሚመስሉት። እንግዲህ የአዳራሽ ፕሮግራም እየተከናወነ ነው ያለው። መቄዶንያ በቤት ውስጥ ሆነው የሚረዱ እህት ወንድሞች ቤተሰቦች አሉን። እነሱን እንግዲህ ለበዓል እንኳን አደረሳችሁ እንዴት ከረማችሁ ልንጓዝ ነው። አዎ ደጋግ ናቸው ደግሞ በዛ ላይ እነዚህ ቤተሰቦቻችን ደጋግ ናቸው። ያላቸውን ወይ ደግሞ እንደው ከተረፋቸው ሳይሆን ያለቻቸውን ነገር ለመቄዶንያ እንሆ ብለው በስጦታ ያበረከቱ ቤተሰቦቻችን ናቸውና እንኳን አደረሳችሁ ይገባቸዋል። እውነት ይገባቸዋል። ያላቸውንም ሐሳብ እንጠይቃለን። አብረን እንጓዝ የትም አትሂዱ። አዎ እንጠይቃለን። ምንድነው ያነሳሳቸው? እንዴት ይሄንን ሊያደርጉ ቻሉ? ለሌሎችስ ምን መልእክት ያስተላልፋሉ እንላለን። ቡና እናፈላለን ከነሱ ጋር አጭር ደቂቃ እንቀመጣለን። አብራችሁን ቆዩ። እሰይ እልል በሉ ተገኘ መስቀሉ 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 የጥል ግድግዳ የት ደረስን አሁን? ቦሌ አራብሳ ቦሌ አራብሳ ዛሬ የምንሄድባቸው እናት በቃ ብዙ ኢትዮጵያ ህዝብ የሚያውቃቸው የብዙ ኢትዮጵያውያን ልብ የሰበረ በጣም የሚያሳዝን ለማንም ሰው አርአያ መሆን የሚችሉ እናት ቤት ነው። ይሄን ደግሞ ቦታው ላይ አንተ ነበርክ የመቄዶንያ ገቢ ማሰባሰቢያ ላይ የነበረ ታሪክ ነው። ካንተም ጋር ስለሚያዝ አንተ ብታወራው ደስ ይለኛል። ወይዘሮ አስናቀች እንግዲህ በሰዓቱ የሳቸው ጉዳይ ቫይራል ወጥቶ ነበርና ብዙ ሰዎችን ያነጋገረ ያነሳሳ ያነቃቃ ነገር ነበረ። ቤት መስጠታቸው አይደለም የሌላቸውን ከሌላቸው ላይ መስጠታቸው ብቻ ሳይሆን እንደገና ደግሞ አንዲት እጃቸው ላይ ያለችውን የጋብቻ ቀለበት በቃ ምንም የምሰጠው ነገር ስለሌለኝ ብለው የሰጡ እናት ናቸው። ብዙዎችን ያነጋገሩ እናት ናቸው። ዛሬ በመስቀል እንኳን አደረሰዎት ልንል እንግዲህ እሳቸው ቤት ላይ ተከስተናል። ብዙዎች የት ናቸው እንዴት ናቸው ያሉበትን ሁኔታ ሊያዩዋቸውም ስለሚናፍቁ ዛሬ እናሳያቸዋለን። ያው እንግዲህ ባለፈው እንዳያችሁት የሳቸውን ቀለበት አውጥቶ መስጠት ብዙ ኢትዮጵያውያን ቀለበታቸው ይመለስላቸው እኔ በኩሌን አደርጋለሁ እኔን አደርጋለሁ የሚሉ በጣም ብዙ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም የነበሩ ኢትዮጵያውያን ብዙ አድርገው ነበር። እናታችን ግን በፍጹም ምን ያደርግልኛል ቀለበቱ ከኔ ጋር ቢቆይ ምን ጥቅም አለው ብለው መልሰው ለመቄዶንያ ሰጥተዋልና ሁሉም ሰው የሚናፍቃቸው እናት ናቸው። እኛም ለናቸው ጓጉተናል። እንግዲህ ዛሬ ግቢያቸው ውስጥ ተገኝተናል። አሁን ቀጥታ ወደ ቤታቸው እንገባለን። አብራችሁ የበዓል ስጦታ እንግዲህ እንዳቅማችን ይዘናል። መቄዶንያ ያዘጋጀ የበዓል ስጦታ አለ። ዋናው እንኳን አደረሰዎት የሚል መልእክትና አክብሮታችንን ለመግለጽ ነው። መልካም በዓል በያላችሁበት። እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ እንኳን አደረሳችሁ። የእናታችን ቤት ይሄ ነው በእርግጠኝነት። በግቢ እንኳን አደረሳችሁ እንኳን አደረሳችሁ። ሰላም ነው ወይ? እንኳን አደረሳችሁ እንኳን አደረሳችሁ። ይሄው እንግዲህ አሜን 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 አሜን። ዛሬ እንግዲህ ከመቄዶንያ እናታችንን እንኳን አደረሶ ማለት አለብን ብለን የመጣ ነው። እዛ አዳራሽ ፕሮግራም እየተደረገ ነው። ሌሎች ፕሮግራሞች እየተላለፉ ነው። መሃል ላይ ግን እንደዚህ የመቄዶንያ ቤተሰብ የሆኑ ከመቄዶንያ ጋር አብረው ያሉ እናቶቻችንን እንኳን አደረሳችሁ ማለት አለብን ብለን የመጣ ነው። በድጋሚ እንኳን አደረሰው ስላገኘ ነው ደስ ብሎናል። እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ በድጋሚ እንኳን አደረሳችሁ። ሌላኛዋን ቤተሰባችንን ለመጠየቅ ደግሞ አሁንም ሰሚት ኮንዶሚኒየም ተገኝተናል። ወይዘሮ ዘነበች ይባላሉ እናታችን። እንግዲህ ካሁን በፊት እንዳደረግነው ደግሞ አሁን ደግሞ ሄደን እሳቸውንም በበዓል ሞቅ ደመቅ እናደርጋቸዋለን።
በድጋሚ መልካም በዓል መልካም ቆይታ ይሁንላችሁ ደስ የሚል በዓል ይሁንላችሁ ዛሬ የትም እንዳትሄዱ አብራችሁን ቆዩ ዶሮአችሁን እየበላችሁ ጠላችሁን እየጠጣችሁ በዓልን የመቄዶንያ በጎ አድራጎት እያስተላለፈ ያለውን ልዩ የመስቀል ፕሮግራም እንድትጋበዙ እንጠይቃለን ቀጥታ ወደ ወይዘሮ ዘነበች ቤት እንገባለን ሰሚት ኮንዶሚኒየም ኑ እስካሁን የሄድንባቸው ቤቶች በሙሉ ከታች ግራውንድ ነበሩ ያሉት ተወቂ አላቅም ወይዘሮ ዘነበች አራተኛ ፎቅ ላይ እንዳሉ ብነግርሽ ምን ትያለሽ ደርሰናል አራተኛ እዚህ ቤት እንኳን አደረሳችሁ ወይ እናቴ እንደምን አሉ ሰላም ነው እንደምን አሉ እንዴት ነው ደህና ኖት እንኳን አደረሳችሁ እናታችን እንዳሉት እንግዲህ ቤተሰቤም ወገኔም እንኳን አደረሳችሁ ብለው የመቄዶንያን ቤተሰብ ነው ብለዋል እውነት ነው መቄዶንያ በራሱ ኢትዮጵያን ይወክላል እንደ ኢትዮጵያ የምናየው ተቋም ነው እኛም እንግዲህ በ52ቱም ቅርንጫፍ ከሀገር ከጫፍ ያላችሁ በጠቅላላ የመቄዶንያ ቤተሰቦች ስታፎች አጠቃላይ በጎች እንዲሁም ደግሞ የመቄዶንያ ቮለንተሮች መቄዶንያን ምትደግፉ በጠቅላላ ኢትዮጵያውያን እንኳን አደረሳችሁ ለማለት እንወዳለን በድጋሚ መልካም በዓል እየተከታተላችሁ ያላችሁ ልዩ የመስቀል ፕሮግራም ነው አብራችሁን ቆዩ እንግዲህ ይህ ልዩ የመስቀል በዓል ከመቄዶንያ ግቢ እንዲሁም ከግቢ ውጪ እንኳን አደረሳችሁ የምንላቸው ወገኖቻችን ጋር እያሳለፍን ነው ሞቅ ደመቅ ያለ ነው እናንተም በየቤታችሁ በተለያየ ሁኔታ ሆናችሁ እኛ ጋር ቆይታችሁን ስላደረጋችሁ እናመሰግናለን አሁንም አብሮነታችሁ አይለይ ፕሮግራሞች እየተላለፉ ያሉት ሁላችሁም ከመቄዶንያ ጎን እንድትሆኑ የመቄዶንያ ቤተሰብ እንድትሆኑ በአዲሱ ዓመት ሁላችሁንም ለማነሳሳት ነው እንግዲህ እየተላለፉ ያሉ ፕሮግራሞች ልባችንን የሚነኩ የሚያሞቁ ናቸውና ይሄንን ከሰማን ጀምሮ በአዲሱ ዓመት በአዲስ እቅድ ለዚህ በጎ ዓላማ እንድንነሳ ጥሪያችንን እናስተላልፋለን ደጋግመን እንደምንለው ለበጎነትም ለአብሮነትም ለደስታም ለሐዘንም ሀገር ሰላም ሲሆን ነውና ሀገራችን ኢትዮጵያን ሰላም ያድርግልን ይሄው ወይዘሮ ዘነበች ቤት የተዘጋጀውን ዳቦ በክብር እንቆርሳለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በቅድስት ሥላሴ ስም የተባረከ የጥል ግድግዳ የፈረሰበት እሰይል በሉ ተገኘ መስቀሉ እንግዲህ ተመልካቾቻችን አሁን ደግሞ ወይዘሮ ቦሰናና ወይዘሮ ሜላት ቤት በአንድ ላይ ሁለቱም ያው ጎረቤት ናቸው ያሉት በነገራችን ላይ ይሄንን ቤት እንግዲህ አሁን እየገባንበት ያለውን ቤት የሰጠን የፖስታ አገልግሎት ድርጅት የሰጠን ቤት ነው ለዚህ በጎ ዓላማ የሰጠን ነው እነዚህ እናቶች አረጋውያን በስጦታ የሰጡት ቤት ሌላ ቦታ ነው ነገር ግን ለመቄዶንያ ቀረብ ብለው ለመጦርም ለመደገፍም እንዲያመች በሚል እዚህ ፖስታ ቤት የሰጠን ቤት ውስጥ መቄዶንያ ያስገብቷቸዋል ማለት ነው ስለዚህ እዛ ቤት ውስጥ ነው እንኳን አደረሳችሁ ምን ላችሁ በዓሉን እንግዲህ ደመቅ ለማድረግ ስጦታችንን ይዘን ቤታቸው ተገኝተናል በድጋሚ መልካም በዓል ይሁንላችሁ በያላችሁ በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እንግዲህ ከውጪ እንደገለጽነው የፖስታ ቤት አገልግሎት ድርጅት በሰጠን መኖሪያ ቤት ውስጥ ነው የምንገኘው ይሄ በጣም ይበል የሚያሰኝ ነው እንደ መንግስት ተቋምም ይሁን እንደ ግል ተቋም ለዚህ በጎ ዓላማ ተባባሪ ከመሆን አንፃር ላደረጉት ነገር የፖስታ ቤት አገልግሎትን ከልብ እናመሰግናለን ሌሎቻችሁም በዚህ መሰል አርያነት ስራ ላይ እንድትሳተፉ እየተሳተፋችሁ ላላችሁትም አክብሮት አለን ላልተሳተፋችሁትም ደግሞ በእንደዚህ አይነት መልኩ ማገዝ እንደሚቻል ለመግለጽ እንወዳለን እዚህ ቤት ውስጥ ነው እንግዲህ እንኳን አደረሳችሁ ልንል የመጣ ነው እንኳን አደረሳችሁ በዓል እንዴት ነው ቆንጆ ነው ቀላል ነገር አይደለም እነዚህ እናቶቻችን በህይወት እስካሉ ድረስ ከመጨረሻው ዘመን በደስተኝነት ምንም ነገር ሳይጎልባቸው የሚኖሩበትን መንገድ
መቄዶንያ ያመቻቸ ቤተሰብ ሆኖ እናት አባት ሆኖ በጋራ እየኖሩበት ያለው ሁኔታ ነው ያለው። እኛም ለበዓል እንኳን አደረሳችሁ ብለን የተወሰኑትን ለማየት ሞክረናል ማለት ነው። አሁን ቀጥታ ወደ አዳራሽ እንሄዳለን። ደመራ አለ፣ ደመራ ይለኮሳል። ብዙ ፕሮግራሞች ስላሉ ይሄንን እዚህ ጋር እናበቃለን። እናቶቻችን እንኳን አደረሳችሁ የምንለው ፕሮግራም ቀጥታ ወደ አዳራሻችን እንመለሳለን። መልካም በዓል ይሁን። አሜን ለእናንተ። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት የእግዚአብሔር ከዚህ በመቀጠል በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪያን መዝሙር ያቀርቡልናል። ተከታትለን እንመለሳለን። በወንጌሉ ያመናችሁ በወንጌሉ መናችሁ ቃለ ብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ በወንጌሉ ያመናችሁ በወንጌሉ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ በመቀጠል ደግሞ የቡና ቆይታ ይኖረናል። የቡና ቆይታውን የሚያደርጉልን አርቲስት ገነትና አርቲስት ዳጊ ናቸው። ሁለቱ ጥሩ የቡና ወግ ያስተናግዳሉ ብለን እናምናለን። እናንተም እንደምትደሰቱበት እርግጠኛ ነን። አብረን እንከታተላለን። እናመሰግናለን። መልካም በዓል። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት የእግዚአብሔር ልጅ የነገሰበት የሞት አበጋዝ የወደቀበት እሰይል በሉ አመሰግናለሁ። የመስቀል በዓል አደረሳችሁ አደረሰን እላለሁ። እንግዲህ እኛም እድለኞች ነን እዚህ ጋር ተቀምጠን እናንተን በእንግድነት ለመጠየቅ ስለተገኘን እጅግ በጣም እድለኞች ነን። አባቴ እንደምን አሉ? እግዚአብሔር የተመሰገነ ይሁን። እሰይ እግዚአብሔር ይመስገን። 2018 እንኳን አደረሳችሁ አደረሰን። አሜን። እኔ አባቴም እንኳን አደረሱት። አሜን። እኔ ሻለቃ መኮንን ለታ ይባላለሁኝ። የምገኘው በዚህ በመቄዶንያ ድርጅት ነው የምገኘው። እንኳን ለመስቀል ብርሃን በሰላም አደረሳችሁ። እሺ በቅድሚያ እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ በሰላም አደረሰን። እዚህ
በዓሉን ከኛ ጋር ለማሳለፍ የታደማችሁ የክብር እንግዶች በመካከላችን በዓሉን ከኛ ጋር ለመታደም የተገኛችሁ የሃይማኖት አባቶች በመቄዶንያ የበጎ አድራጎት ድርጅት ውስጥ እየተገለገላችሁ ያላችሁ እናቶች አባቶች ሁላችሁም እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በሰላም አደረሰን። ዛሬ እንግዲህ በዓል ነው። ለኛ ለክርስቲያኖች ደግሞ ትልቅ በዓል ነው። ትልቅ የደስታ ቀን ነውና ይሄንን የደስታ ቀን ይሄንን በአይነቱ ልዩ የሆነ በዓላችንን ደስ በሚል ሁኔታ እንደዚህ በእናቶቻችን በአባቶቻችን ተከበን ምርቃታቸውን እየተቀበልን ደስ ብሎን እንድናሳልፍ የፈቀደልን አምላካችን ስሙ የተመሰገነ ይሁን። በቅድሚያ ስማችሁን አስተዋውቁልንና ዛሬ በዓል እንደመሆኑ መጠን እንግዲህ ደስ በሚል ሁኔታ ያከበርን ደስ በሚል ሁኔታ ያሳለፍን ያለነው በዓልንና እስኪ የተሰማችሁን ስሜት በዓልን በዚህ በመቄዶንያ የበጎ አድራጎት ድርጅት ውስጥ ማሳለፍ ያለውን ስሜት ያለውን ደስታ እናንተ የተሰማችሁን ስሜት እንድትነግሩን። በአገር ውስጥም ያላችሁ በውጭም ያላችሁ ወገኖቻችን እድሜ በጤና እንኳን አደረሳችሁ። እኛም ደግሞ ያው እንደምታዩን አሸብርቀን አምረን ደምቀን ያለነው ባሉ የሰላም የደስታ የፍቅር ጊዜ ያርግልን። እግዚአብሔር አምላክ ከናንተ ጋር ይሁንልን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን እናታችን። እኛም በጣም እናመሰግናለን። እኛም ከናንተ ጋር በዓሉን እንዲደስ ብሎን ለማሳለፍ በመካከላችሁ ስለተገኘን በጣም ደስ ብሎናል። በጣም እንወዳችኋለን እናከብራችኋለን። እግዚአብሔር እናንተን ያቆይልን። እሺ በመቀጠል አባቴ መቄዶንያ ከመግባቶት በፊት አባቴ የት ይኖሩ ነበረ? እንዴት ይኖሩ ነበረ? እዚህ ከመግባቶት በፊት እስቲ እሱን ነገር ይንገሩን። እኔ አናወሬ አዲስ አበባ ካዛንቺስ ዱርዬ ነኝ። ጊዜ ጣሎ ፈረስ ጋር ይጎትታል። ያ ሲሸኑቅ አይታወቅም፣ ሲያንቅጫቅጭ አያሳውቅም፣ ሳይነግር ነው የሚመጣ። ተፈተና ላይ ሁሉ ሳረ በቀለብን። ዛሬ አምረን ጌጠን እንደምታዩ ነው። ብንያም በለጠ እግዚአብሔር ያኑርልን ይጠብቅልን። ፍሬ ይኑር፣ ፍሬያችሁ ዘራችሁ ይባረክልን። አመሰግናለሁ። መልካም ዓመት በዓል። እሺ አባታችን ከልብ እናመሰግናለን። እግዚአብሔር ያክብርልን። እሺ በመጨረሻም እናታችን እርሶ ደግሞ እስኪ ዛሬ የተገናኘነው ለመስቀል በዓል ነው። የተገናኘነው ደግሞ መቄዶንያ የበጎ አድራጎት ድርጅት ውስጥ ነው። እንግዲህ መቄዶንያ እንደሚታወቀው እጅግ በርካታ የሆኑ ወገኖቻችንን ጧሪ ያጡ አባቶቻችን እናቶቻችን ዳይፐር ተጠቃሚዎችን የአእምሮ ህሙማንን በጣም በርካታ ሰዎችን በውስጡ ደግፎ አቅፎ የያዘ ትልቅ ድርጅት ነውና እርሶ ደግሞ እስኪ እዚህ መቄዶንያ በጎ አድራጎት ድርጅት ከመጡ በኋላ ያለውን ነገር ያውቃሉ? ከዛ በፊትም ደግሞ እስኪ የነበረውን ነገር ከበዓል ጋር ማያይዘው የነበረውን ስሜት ራስዎትን አስተዋውቀው በመጠኑ ይንገሩን። ስሜ ገነት ታደሰ እባላለሁ። የመቄዶንያ ነዋሪ ነኝ። ተረጂም ነኝ፣ ተጧሪም ነኝ። እድሜ ለቢንያም በለጠ። በመቄዶንያ ስንኖር ምንም የጎደለብን የለም። የመስቀል በዓልም ቢሆን በደመቀ ሁኔታ ባማረ ሁኔታ ደስ በሚል ሁኔታ ነው የምናከብረው። ይሄ ድንቅ ነው። ራሱ እውነቴን በቤቴ ሆኜ ማላከብረው ነው እዚህ ማከብረው እና በጣም ደስ ይላል። እድሜ ለቢንያም በለጠ። እሱና ይሄ ድርጅት ባይኖሩ እኛም የለንም። ሁላችን እንዲህ አንሰባሰብም፣ አንገናኝም፣ ብዙ ነገር ይጎልብን ነበረ። ቢንያምን እድሜና ጤና ይስጠው እግዚአብሔር። ቢንያምን የመረጠው ገና በእናቱ ማህፀን እያለ ለምን ብትለኝ የወደቁትን ለማንሳት የተቸገርነውን ለመርዳት ድንቅ አባታችንም ነው፣ ድንቅ ልጃችንም ነው። ከአባትም በላይ አባት ነው ብል ማጋነን አይሆንብኝም። ዶክተር ቢንያም በለጠ ከነባለቤቱ የድሆች የችግረኞች የወደቁትን የሚያነሱ ሰዎች ናቸው። አሁንም ሁለቱም እድሜና ጤና ይስጣቸው። አሁንም እንዲህ በአማረ ሁኔታ ተሰብስበን ተገኝተን አምረን ደምቀን የምናከብረው በዓሉን በእነሱ ነው፣ በቢንያም በለጠ ነው። የዶክተር ቢንያም ዓላማው ታላቅ ነው፣ ከታላቅም ታላቅ። ይሄን የጀመረውን
የጀመረውን ህንፃ እንዲያልቅለት እንለምናለን። ለዚህ ትውልድ ብቻ አይደለም ይሄ ፎቅ ለሚቀጥለው ትውልድ ጭምር ነው እና ኢትዮጵያኖች ደጎች ናቸው፣ ወገናቸውን ወዳድ ናቸው፣ በችግርም የሚደርሱ በዚህም እኔ ሳልጠቅስ አላልፍም። ዶክተር ቢኒያም በጀመረው ታላቅ ስራ ኢትዮጵያኖች እንዲረዱ እንዲተባበሩ ለምናለው። ይሄ ነው እንግዲህ መልእክቴ። አመሰግናለሁ። ያው እንግዲህ እንደሚታወቀው አሁን ያለነው በመቄዶንያ ግቢ ውስጥ ነው ከእናቶቻችን ከአባቶቻችን ጋራ ይሄንን ታላቅ የመስቀልን በዓል በማክበር ላይ እንገኛለን እና እኛም የምናሳስበው አሁን እዚህ እየተሰራ ያለው ፎቅ ከዚህ በፊትም የገቢ ማሰባሰቢያ እንደሚደረግ ያው ሁሉም ሰው ያውቃል። ስለ መቄዶንያ የማያውቅ ሰው አለ ብለን አንልም። አሁን ደግሞ የካቲት ላይ ይጀመራል እንደገና የገቢ ማሰባሰቢያ። በዚህ ላይ በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን እንድትሳተፉ ከልብ እንጠይቃለን። መቄዶንያ ማለት የሁላችንም መኖሪያ፣ የሁላችንም ማረፊያ፣ የሁላችንም ቤት ስለሆነ ሁላችንም የራሳችን ጉዳይ ነው ይመለከተናል ብለን አስበን መቄዶንያን ተስካርም ሲኖር ክርስትናም ልደትም ሲኖር የተለያዩ የቀለበት ፕሮግራሞች የሰርግ ፕሮግራሞችም ሲኖሩ እዚህ መተን ከእናቶቻችን ከአባቶቻችን ጋራ እንድናከብር የሁላችንም መሰብሰቢያና መኖሪያ ቤታችን ነው መቄዶንያ። ማንም ከማንም የማይለይበት ሙስሊም ክርስቲያን ተብሎ ሌላ ሃይማኖት አለው እንዲህ ነው ተብሎ ሰው በሰውነቱ ሰውን ለመርዳት ሰው መሆን በቂ ነው ብሎ መስራች ዶክተር ቢኒያም መጀመሪያውኑ መሰረት ጥሎበታልና ሁላችንም ተጋግዘን ይሄንን ህንጻችንን እንጨርስ፣ ወገኖቻችንን እናግዝ፣ እንርዳ። እኛ አሁን ያለንበትን ሁኔታ አሁን የዚችን ደቂቃ እንጂ አሁን ከዚህ በኋላ የሚሆነውን ነገር አናውቅምና የሁላችንም መሰብሰቢያ ቤት ነው። እንርዳ፣ እናግዝላለሁ መቄዶንያን። በተረፈ እንኳንም በድጋሚ ደግሞ እንኳን የመስቀል በዓል አደረሳችሁ አደረሰን እላለሁ። እዚህ በማክበራችን ደግሞ እኛ እጅግ በጣም ደስ ብሎናል። እኔ በጣም ከሚገባው በላይ በጣም ደስተኞች ነን። እዚህ ከአባቶቻችን ከእናቶቻችን ጋራ የመስቀልን በዓል ስናከብር ልዩ ስሜት ልዩ ደስታ ነው የሚፈጥረውና ልዩ ሁላችሁም መታችሁ በየጊዜው እንድትጎበኙ እንላለሁ። እጅግ በጣም አድርጌ አመሰግናለሁ። ይህንን በዓል እንዲህ ባማረ በደመቀ መልኩ አብረን እንድናሳልፍ ኬቲ ኬተሪንግ ይህንን የመሰለ ቡፌና ይህንን የመሰለ ቡና ሴሪሞኒ ስፖንሰር አድርጎናል። ከልብ አመስግኑልን። በመጨረሻም እንግዲህ የምናስተላልፈው መልእክት ምንድነው? ቅድም እንዳልኩት መቄዶንያ ትልቅ ሀገራዊ ድርጅት ነው። በርካታ እናት አባት የአእምሮ ህሙማን ዳይፐር ተጠቃሚዎችን እቅፍ ድግፍ አድርጎ የያዘ ትልቅ ድርጅት ነውና ይህ ድርጅት ደግሞ እንግዲህ ነገ ከዚህ በተሻለ መልኩ ትልቅ ስራ እንዲሰራ የሁላችንም እገዛ ያስፈልጋልና ሁላችንም ከመቄዶንያ ጎን እንድንሆን ኃላፊነታችንን እንድንወጣ አደራ ላለው። እንግዲህ ያው ድርጅቱ እያስገነባ ያለው ግዙፍ ህንጻ አለ እንደምታውቁት። እሱንም እንግዲህ ያው የምንጨርሰው የምናሳምረው እኛው ነንና ሁላችንም ተረባርበን ሁላችንም ኃላፊነታችን ነው ብለን ተቀብለን ይህንን ግዙፍ ህንጻ እንድንጨርስ ሁሌም ቢሆን ከመቄዶንያ ጎን እንድንሆን አደራ ላለው። በድጋሚ እንኳን አደረሳችሁ። መልካም አዲስ ዘመን፣ መልካም የመስቀል በዓል ይሁንላችሁ። በጣም አመሰግናለሁ። እሰይል በሉ ተገኘ መስቀሉ እሺ እንግዶቻችን አሁን ፕሮግራማችን እያጠናቀቅን ነው። በመሐከላችን ግን ታላቁ ሰው የተከበረው ሰው ደጉ ሰው ዶክተር ቢኒያም በለጠ በመሐላችን ተገኝቷልና ዶክተር ቢኒያምን ወደ መድረክ ጋብዛለሁ። በክብር ሸኙልኝ። ክቡራን የቤተ ክርስቲያን አባቶቻችን፣ የመቄዶንያ ተገልጋዮች፣ ነዋሪዎች፣ እንግዶቻችን በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እንግዲህ በጣም እናመሰግናለን። እንግዶቻችን ካህናት፣ አባቶች፣ ሌሎችም እንግዶች እዚህ ስለተገኛችሁ በጣም እናመሰግናለን። እህታችን ሮማን እሷም ፕሮግራሙን ለመምራት ዛሬ ከኛ ጋር ስለሰለፍ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ በዓሉ የሰላም የጤና የደስታ እንዲሆንልን
መቄዶንያ እንግዲህ በሚያግዛቸው በ8500 ሰዎች በአዲስ አበባም በ52ቱም ከተሞች ባሉ አረጋውያን ስም ሁላችሁንም እንኳን አደረሳችሁ እንኳን አደረሰን እላለሁ። እንግዲህ በዓሉ የሰላም የጤና የደስታ ያድርግልን። ይህን ፕሮግራም ደግሞ ስፖንሰር ያደረጉልን የኔ መሰለ እንግዲህ ከኋላ የምታዩትን ዲኮር ያደረጉልን ዮዮ ዲኮር ናቸው። ኬቲ ኬተሪንግ ይህን የምታዩትን የመሰለ ምግብ ያቀርቡልን። ስለዚህ ኬቲ ኬተሪንግን በጣም እናመሰግናለን። በነገራችን ላይ እነዚህ ተቋማት በሌላም ጊዜ ድጋፍ የሚያደርጉ ናቸው። ኬቲ ኬተሪንግም እንደዛው ዮዮ ዲኮርም እንደዚሁ በመቄዶንያ የሚደረጉ ፕሮግራሞች ላይ እየመጡ ኬተሪንጉ የምግብ አገልግሎት ዲኮር ዮዮ ዲኮር ደግሞ እንደዚህ ዲኮር እያደረጉልን ይገኛሉ። እናመሰግናለን። ሌሎችም ተቋማት እንግዲህ በተመሳሳይ መልኩ ድጋፍ አድርጉልን ማለት ነው። ምክንያቱም እነዚህ ድርጅቶች በአገልግሎታቸው በሚሰጡት ስራ ነው እያገዙ ያሉት። የተለያየ ድርጅቶች በምትሰጡት ሰርቪስ ማለት ነው። እንደዚህ አይነት ድጋፍ ብታደርጉልን ደስ ይለናል። እንግዲህ መቄዶንያ ቋሚ ገቢ የሌለው የውጭ ፈንድ የሌለው ድርጅት ነው። ስለዚህ የሰዎችን ድጋፍ ይፈልጋል። መታችሁ እንድትጎበኙ እዚህ ግቢ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ፕሮግራሞች እንድታደርጉልን ከአንድ ሰው ጀምሮ እስከ 8500 ሰው የሚቻለውን ሰው የሚችለውን ነው የሚያደርገውና እንደዛ እንድታደርጉልን እንጠይቃለን። እንግዲህ አዲስ አበባም 52ቱም ቦታዎች ያሉትን ማዕከላት እየመጣችሁ ጎብኙ። በመካከላችን የለሚኮራ ክፍለ ከተማ የቤተ ክህነት ዋና ስራ አስኪያጅ ቆሞስ አባ ገብረ እግዚአብሔር በመካከላችን ይገኛሉ። በተለያየ ቤተ ክርስቲያን በለሚኮራ ስር ያሉ ቤተ ክርስቲያኖችን በማስተባበር የተለያዩ ድጋፎች እንድናደርግ በአባይት በዓላትም መልእክት እንድናስተላልፍ ከዚህ በፊትም ድጋፍ እያደረጉልን ይገኛሉ። ዛሬም በመካከላችን ተገኝተዋል። እሳቸውንም እጅግ አድርጌ እናመሰግናለን። እንግዲህ አባቶች በጸሎታቸው አስቡን ሁላችንንም። እግዚአብሔር ይስጥልኝ። ይህን የምታዩትን ዲኮር ያሳመሩልን ያዘጋጁልን ዮዮ ዲኮር ናቸው። እናመሰግናለን። ይህን የመሰለ ምሳ ጣፋጭ ምግብ ያዘጋጁልን ደግሞ ኬቲ ኬተሮች ናቸው። በጣም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ፕሮግራማችን እንዲህ እያለ እዚህ ደርሷል። ፕሮግራሙ ይህን ይመስላል። ከዚህ በመቀጠል ውጭ ወተን የደመራ ችቦ እንለኩሳለን። የመስቀሉን በዓል እናበስራለን። አባቶች ካህናት ለብሰው አብረውን አሉ። እናንተም አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ፣ መልካም የመስቀል በዓል። እናመሰግናለን። መልካም ጊዜ። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ተመልካቾቻችን እንዲህ አምሮ ደምቆ የምታዩት ግቢ መቄዶንያ ነው። ደመራው እንዲህ ተደምሯል። ካህናቱ አምረው ደምቀው ይታያሉ። የካህናቱ ስነ ስርዓት እየተካሄደ ነው። ጸሎት እየተደረገ ነው። መቄዶንያ ይህንን የመሰለ ልዩ የደመራ ፕሮግራም የችቦ ማብራት ስነ ስርዓት እያካሄደ ነው። ሁላችሁም ተከታተሉ። መልካም በዓል፣ መልካም ጊዜ። እናመሰግናለን። መስቀል አብረ መስቀል አብረ ኩሉ ፀሐይ አርአየ
ጎሎ ፀሐየ አርአየ እግዚአብሔር ኩሉ ፀሐየ አርአየ መስቀል አብረ መስቀል
አብረ መስቀል አብረ በከዋክብት አሰርገ ወሰማይ መስቀል አብረ በከዋክብት አሰርገ ወሰማይ እምኩሉ ፀሐይ አራየ እግዚአብሔር እምኩሉ ፀሐይ አራየ እግዚአብሔር መስቀል አብረ በከዋክብት አሰርገ ወሰማይ መስቀል አብረ በከዋክብት አሰርገ ወሰማይ እምኩሉ ፀሐይ አራየ እግዚአብሔር እምኩሉ ፀሐይ አራየ እግዚአብሔር መስቀል አብረ በከዋክብት አሰርገ ወሰማይ መስቀል አብረ በከዋክብት አሰርገ ወሰማይ እምኩሉ ፀሐይ አራየ እግዚአብሔር እምኩሉ ፀሐይ አራየ እግዚአብሔር መስቀል አብረ በከዋክብት አሰርገ ወሰማይ አብረ በከዋክብት አሰርገ ወሰማይ እምኩሉ ፀሐይ አራየ እግዚአብሔር እምኩሉ ፀሐይ አራየ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት የእግዚአብሔር ልጅ የነገሰበት የሞት አበጋዝ የወደቀበት እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ
ተገኘ መስቀሉ እንግዲህ ተመልካቾቻችን ይኸው እንደምታዩት ደመራው ተለኩሷል። ችቦ እየበራ ነው። ድምቅ ያለ ጊዜ ነው። መልካም የመስቀል በዓል፣ መልካም ጊዜ። እናመሰግናለን። እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል